የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ በኦሮሚያ ክልል የሚገኘውን የቱሉ አራራ ሞዴል መንደር በሌሎች የሀገሪቱ አካባቢዎች ተግባራዊ ለማድረግ እየሰራ ነው አሉ። የተቀናጀ ሞዴል መንደሩ 35 አባወራዎችን የያዘ ሲሆን የገጠርና ከተማ ልማትን በማቀናጀት የህብረተሰቡን ኑሮ ለማሻሻል ታቅዶ እየተሰራ መሆኑን ሚኒስትሩ አስረድተዋል። የጎንደር ከተማ አስተዳደር በከተማዋ የጥምቀት በዓልን ለማክበር ከተለያዩ አካባቢዎችና ሀገሮች እንግዶች መቀበል ጀምራለች አለ። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው በዓሉን አስመልክቶ በሰጡ መግለጫ ጥምቀትን በጎንደር ለማክበር ለሚመጡ እንግዶች የአየርና የየብስ ትራንስፖርት ተመቻችቷል። ከ2 ሚሊዮን በላይ እንግዶች ይታደማሉ ተብሎ እንደሚጠበቅም እወቁ ብለዋል። በነገው ዕለት የአጼ ቴዎድሮስ ልደት በተለያዩ ሁነቶች እንደሚታሰብ የገለጹት አቶ ቻላቸው የኪን ኢትዮጵያና የባህል ሳምንት የከተማዋ የጥር ወር ድምቀቶች መሆናቸውን አብራርተዋል። ታዋቂው አሜሪካዊ ዩቲዩበርና የቀጥታ ስርጭት አቅራቢ ወጣት አይሾ ስፒድ በአዲስ አበባ ቆይታው የአድዋ ድል መታሰቢያን በባዶ እግሩ ጎብኝተዋል። የ21 ዓመቱ አሜሪካዊ ዳረን ጄሰን ዋትኪን ጁኒየር በአሁኑ ወቅት ስፒድ ዱስ አፍሪካ የተሰኘ የእግር ጉዞ እያደረገ ሲሆን አዲስ አበባ ሲደርስ የቱሪዝም ሚኒስትሯ ሰላማዊ ካሳ አቀባበል አድርገውለታል። በ20 የአፍሪካ ሀገራት ጉብኝት እያደረገ የአፍሪካን ባህልና ታሪክ ለዓለም እያስተዋወቀ የሚገኘው ታዋቂው ዩቲዩበር በኬንያ በነበረው ቆይታ በአንድ ቀን ውስጥ ብቻ ከ300,000 በላይ አዲስ ተከታዮችን በማግኘት የዩቲዩብ ተከታዮችን ቁጥር 48 ሚሊዮን አድርሰዋል።